ቅድስና ማለት መለየት ማለት ነው። ሲምፕል መለየት። እግዚአብሔር እነዚህ ነገሮች ቀደሳቸው ሚል ቃል ታገኛላችሁ። ሌዋውያንን ሄዳችሁ ብታነቡት እንጨቱን፣ ድንጋዩን፣ ብረቱን፣ ሸክላውን፣ ወርቁን የሆነ ነገሩን ብቻ ለመቅደሱ ሲለይ ምን ተባሉ ይባላል? ተቀደሱ ይባላል። መለየት ማለት ነው መቀደስ። ሰይጣን ሐሳቡ ያስገባበት ሰው እኔ አይደለሁም ኢየሱስ መጥቶ ቢነግር አይሰማም። ሐሳብ አንዴ ሰይጣን ካስገባበት ሰው አይሰማም። ዲያብሎስ የአስቆሮቱ ይሁዳ ውስጥ ሐሳብን ምን አለበታል? አስገባበት። አስቆሮቱ ይሁዳ ከኢየሱስ ጋር ነው ያለው። አብሮ ደቀ መዛሙርቱ አሉ፣ ኢየሱስ ክርስቶስ አለ፣ ይሁዳ አለ። በዛ በተሰበሰቡበት ሰዓት አሳልፎ እንዲሰጠው ሐሳብን ምን አለበታል? አስገባበት። ቸርች ውስጥ ቁጭ ብለህ ሐሳብ ሰይጣን ያስገባባል። እዚህ እያመለክ እያጨበጨብ የሆነ ነገር እያለ ሐሳብ ሊያስገባ ምን ይላል ይችላል። መጽሐፍ እንደሚናገር ጳውሎስ ሲናገረ የነበረውን ቃል እንድትሰማ እግዚአብሔር የሊዲያን ልብ ከፈተ እንደሚል ቃሉን ለመስማት ልባችሁ የተከፈተ እንዲሆን በጌታ በኢየሱስ ክርስቶስ ስም ጸሎቴ ነው። ጌታ ይመስገን። ሃሌሉያ። ሁሉ ሰው በንቃት ብትሰሙኝ በጣም መልካም ይሆንላችኋል ብዬ አስባለሁ። ምክንያቱም ይሄ የምናገረው ነገር በመጽሐፍ ቅዱስ ውስጥ ዋና ነገር ስለሆነ ማለት ነው። ስለዚህ የምናገርበት ክፍል በጣም አንኳር ነው። ጠላት እንደምንም ታግሎ ያንን ኤሪያችሁን ከያዘባችሁ በጣም ዋጋ ያስከፍላችኋል። እንደገና ከዛ ነገር ለመውጣት በጣም ነው የምትቸገሩትና ይሄ በጣም ሲሪየስ ነገር ነው። ይሄንን ትቶ በሌላ መንገድ ብዙ ነገሮች ትታችሁ እግዚአብሔር በሌላ መንገድ ትሪት የሚያደርጋችሁ ነገሮች ይኖራሉ። ይሄን ትተን ግን እግዚአብሔር ትሪት የሚያደርገን ነገር አይኖርም፣ ወይንም ደግሞ እግዚአብሔር የሚታገሰው ነገር የለም በዚህ ዙሪያ ላይ ማለት ነው። ስለዚህ በደንብ አድርጋችሁ እንድትሰሙኝ እፈልጋለሁ። የከበረ ዕቃ በሚል ነው የምናገረው። የከበረ ዕቃ ነኝ በሉ እስቲ። አዎ በሉ በደንብ። እንደዚህ ልፍስፍስ ያለ ቃል ስትናገሩ ደስ አይለኝም እና ጠንከር አድርጋችሁ ውስጣችሁ የሚጮኸውን ነገር ተናገሩት። እኔ የክብር ዕቃ ነኝ በሉ። የውርደት ዕቃ አይደለሁም በሉ። አዎ ይኸውላችሁ በጣም ሲምፕሉ ነገር በመንፈሳዊ ዓለም መናገር ነው አይደል? ዓለማት ሁሉም ነገር የሚሰራው በንግግር ነው። በኋላ ላይ የተወሰነ ነገር ስለሱ እናገራለሁና መናገር የማትችሉትን ባፋችሁ እኔ የክብር ዕቃ ነኝ ማለት የማትችሉትን ነገር በተግባር የክብር ዕቃ ልትሆኑ አትችሉ። ወይንም በቁስ የክብር ዕቃ መሆን አትችሉም በንግግር የክብር ዕቃ ነኝ ማለት ካልቻላችሁ። ስለዚህ የምትናገሩት ነገር ሰው የሚናገረውንና የሚያስበውን ነው የሚኖረው። ከዛ በላይ መኖር አይችልም። ስለዚህ የምትናገሩትን ነገር ህይወታችሁ በዛ ስለሚመራ በሉ ሲባል በሉ። ለራሳችሁ ቤታችሁ ገብታችሁ ዛሬ ይህን ሳምንት ለምሳሌ እኔ የክብር ዕቃ ነኝ ካላችሁ የውርደቱ ከቤታችሁ ይወጣል፣ ከመንገዳችሁ ላይ ይወገዳል። ምክንያቱም እግዚአብሔር ከቃላችሁ ጋር ምን ይላል? ይሰራል። ማንም የሚናገር ቢኖር እንደ እግዚአብሔር ቃል ምን ይበላል? መጽሐፍ እንደ እግዚአብሔር ቃል ከተናገራችሁ ያ የምትናገሩት ቃል ህይወታችሁን ይመራዋል። ስለዚህ እኔ የክብር ዕቃ ነኝ ስትሉ ያ የክብር ዕቃ ማንነት በህይወታችሁ ላይ መገለጥ ይጀምራል። ጌታ ይመስገን። ስለዚህ ዛሬ የክብር ዕቃ ነው። የክብር ዕቃ ደግሞ ከሚያስፈልጉ ነገሮች አንዱና ዋነኛው ስለሆነው ስለ ቅድስና የተወሰኑ ነገሮች እነግራችኋለሁ። ከዛ በኋላ ግን እንጸልያለን። ክብር ለጌታ ይሁን። ስንቀደስ በምን መንገዶች መቀደስ አለብን የሚሉትንም ነገሮች እንደዛው ለመቀደስ ሳይሆን የምንኖረው ግን ደግሞ የተቀደስን ስለሆነን አይደል? ቅዱሳን ስለሆነን ወይም ጽድቅ የተቀበልን ስለሆነን የጽድቅን ህይወት መኖር ምን ይባልብናል? ይጠበቅብናል። ይሄ ህግ አይደለም ግን መንፈሳዊ ስርዓት ነው። ስለዚህ በደንብ አድርጋችሁ እንድትሰሙኝ ይሁን። የጌታን ቃል ከሁለተኛ ጢሞቴዎስ ምዕራፍ 2 ከቁጥር 15 ጀምሬ አነባዋለሁ። ምናልባት እስከ 20 ድረስ ወይንም እስከ 25 አካባቢ ድረስ አነባዋለሁ። በትዕግስት ሰሙኛላችሁ። ጳውሎስ ይሄንን ደብዳቤ የመጨረሻ ኑዛዜው ደብዳቤ ነው። የመጨረሻው ነው። በቃ እስር ቤት ውስጥ ሆኖ ነው። ከዛ በኋላ ሊሞት ያለበት ሰዓት ላይ ነው። የኑዛዜ ቃል እንደምታውቁት በጣም ሲሪየስና የተመረጠ ቃል ነው አይደለም? አንድ ሰው ሊሞት ሲል የሚናገራቸው ቃሎች እንደ ድሮ ዝም ብሎ ወሬ አያበዛም። ወሬ ለማውራትም ምን ስለሌለው ጊዜው ኦሬዲ ስለሌለው እንደጨረሰ ስለሚገባው የሚናገራቸው በጣም አንኳር ነገሮች ተሰውረው የቆዩ ጥበቦች ካሉ እነዛ ነገሮች እያወጣ ሚስጥሮች እያወጣ ይናገራል።
ጳውሎስም አሁን የመጨረሻውን ነገር ነው። እኔ ለመሰዋት እንደሚሄድ እንደዛ ነኝ። ሩጫውን ምን ብያለሁ አለ ጨርሻለሁ። ከእንግዲህ በኋላ የጽድቅ አክሊል ይጠብቀኛል እያለ ያወራው ነገር ነው ይሄ ነገር። ስለዚህ ነገርየው ምንድነው ማለት ነው? ሲሪየስ ነው ማለት ነው። አባታችሁ ተናዞ የሆነ ነገር ሰጥቷችሁ ቢሄድ ያ ነገር ለእናንተ ምንድነው? በጣም ሲሪየስ ነገር ነው። የህይወታችሁ ጉዳይ ነው ማለት ነው። እንዲተላለፍ የተፈለገ ትልቅ መልእክት ነው ማለት። ስለዚህ ጳውሎስም እዚህ ጋር እንዲተላለፍ የፈለገው በጣም ትልቅ መልእክት አለ። እሱን ነው የማነብላችሁ። ሁላችሁ በንቃት እንድትሰሙኝ ይሁን። ከላይ እንግዲህ በጣም ብዙ ነገሮች ይናገራል። ከዛ በኋላ ቁጥር 15 ላይ እንደዚህ ይለዋል። የእውነትን ቃል በቅንነት የሚናገር የማያሳፍር ሰራተኛ ሆነ የተፈተነውን ራስን ለእግዚአብሔር ልታቀርብ ትጋ። ነገር ግን ለዓለም ከሚመች ከከንቱ መለፍለፍ ራቅ። ኃጢአታቸውን ከፊት ይልቅ ይጨምራሉና ቃላቸው እንደ ጭንቁር ይባላል። እነርሱም ሄሜኖስና ፊልጦስ ናቸው። እነዚህ ትንሣኤ ከአሁን በፊት ሆኗል እያሉ ስለ እውነት ስተው የአንዳንዶችን እምነት ይገለብጣሉ። ሆኖም ጌታ ለእርሱ የሆኑትን ያውቃል። ደግሞም የጌታን ስም የሚጠራ ሁሉ ከአመፅ ራቅ የሚለውን ማኅተብ ያለበት የተደላደለ የእግዚአብሔር መሠረት ቆሟል። በትልቅ ቤት እንጨትና ሸክላ ዕቃ ደግሞም አለ እንጂ የወርቅና የብር ዕቃ ብቻ አይደለም። እኩሌቶቹ ለክብር እኩሌቶቹ ለውርደት ይሆናሉና እንግዲህ ማንም ራሱን ከነዚህ ቢያነጻ ለክብር የሚሆን የተቀደሰ ለጌታውም የሚጠቅም ለበጎ ሥራ ሁሉ የተዘጋጀ ዕቃ ይሆናል። ከክፉ የጎልማስነት ምኞት ግን ሽሽ። በንጹሕ ልብ ጌታን ከሚጠሩ ጋር ጽድቅን፣ እምነትን፣ ፍቅርን፣ ሰላምን አጥብቀ ተከተል ይለዋል። ክብር ለኢየሱስ ይሁን። ሃሌሉያ። እስከ 22 ድረስ አንብቤላችኋለሁኝ ማለት ነው። ጌታ ስሙ ይባረክ። እዚህ ላይ እንግዲህ ጳውሎስ አሁን ዛሬ ስለ ቅድስና ነው የምነግራችሁ። ለቅድስና ነው የምነግራችሁ። የሚያሳፍር ሰራተኛ እንዳትሆን ብሎ የእግዚአብሔርን ቃል በቅንነት የሚናገር የማያሳፍር ምን ሁን አለው? ሰራተኛ ሁን። ሃሌሉያ። እግዚአብሔር ስሙ ይባረክ። የሐሙስ ትምህርት ላይ ሳስተምር ከነዚህ ነገሮች ምን በሉ አለ ጳውሎስ? ተጠበቁ ብሎ ሲናገር ከሐሰተኛ ሰራተኞች ምን በሉ አለ? ተጠበቁ። ሰራተኞች ናቸው፣ ነገር ግን ምኖች ናቸው? ሐሰተኛ ሰራተኞች ናቸው። የእግዚአብሔር ቤት አገልጋይ ናቸው፣ ነገር ግን በሐሰት የሚያገለግሉ ምኖች ናቸው ይለናል? ሰራተኞች ናቸው። ስለዚህ እዚህ ጋር ደግሞ ይመጣና የእግዚአብሔርን ቃል ወይንም የእውነትን ቃል በቅንነት የሚናገር የማያሳፍር ሰራተኛ ሁን ይለዋል መጀመሪያ። እግዚአብሔር ስሙ ይባረክ። ዛሬ በጌታ በኢየሱስ ስም ጸልያለሁ፣ ኀፍረት ሁሉ ከሕይወታችሁ ላይ ይወገድ። የማያሳፍር ሰራተኛ መሆንህንና የተፈተነ ራስን ለእግዚአብሔር ልታቀርብ ምን በል አለ? ትጋ። ትጋት ያስፈልጋል። ምን አይነት ትጋት ከተባለ የተፈተነ ማንነትን ለእግዚአብሔር ምን ለማለት ትጋ አለ? ለማቅረብ ትጋ። ኢየሱስ ጌታ ነው። ሃሌሉያ። የተፈተነ ማንነት የሚባል አለ። በሉ እስቲ በእሳት ውስጥ ያለፈ ማለት ነው። አሁን ወርቅ ካልን በእሳት ውስጥ ምን የሚል ነው? የሚያልፍ ነው። ብር ካልን በእሳት ውስጥ ምን የሚል ነው? የሚያልፍ ነው። እንጨት ካልን በእሳት ውስጥ ማለት ምን አይልም? አይችልም። ራሱ ሸክላ ራሱ እሳቱ በጋለ ቁጥር ምን እያለ ይሄዳል? እየጠፋ ይሄዳል። ስለዚህ ጳውሎስ ለማስረዳት የተጠቀመበት መንገድ ሁለት ነገሮችን ያነሳል። በአንድ ቤት ውስጥ ሁለት አይነት ነገሮች አሉ ይላል። አንደኛው አለና የእንጨትና የምንድን ነው አለ? የሸክላ ነው። አንደኛው ደግሞ የወርቅና የምንድን ነው አለ? የብረት ነው አለ። ክብር ለኢየሱስ ይሁን። ሃሌሉያ። የተፈተነ ነገሩ ሲገባ ሸክላውና እንጨቱ ምን ይሆናል? ይጠፋል። ብሩና ወርቁ ግን ነጥሮ ይወጣል። ኢየሱስ ያድናል። ዛሬ እናገራለሁ፣ ነጥራችሁ መውጣት ይሆንላችሁ። በጌታ በኢየሱስም ጸጋ ይለቀቅላችሁ። እግዚአብሔር ጸጋውን በጣም በብዙ ሰው ላይ ስለሚለቅ ነው ይሄንን ቃል እንድናገር የፈለገው እና ድል ይሰጣችሁ ፈልገዋል። ጌታ ስሙ ይባረክ። ሃሌሉያ። ድል ይሰጠኛል በሉ እስቲ። እግዚአብሔር አምላክ ይውላችሁ ተቀደሱ ይላል አይደለም? ጌታ ተቀደሱ ብሎ ዝም ብሎ የሚተው አምላክ አይደለም። እኔ በጣም ይገርመኛል። ጌታ ተቀደሱ፣ እኔ እግዚአብሔር አምላካችሁ ቅዱስ ነኝና እናንተ በነገር ሁሉ ምን በለዋል?
ቅዱሳን ሁኑ አለና ደግሞ መልሶ የምቀድሳችሁ አለ እኔ እግዚአብሔር ነኝ አለ። ራሳችሁን መቀደስ ምን አትችሉም። የሆነ ነገር ሄደ ዋሻ ገብተ ቅጠል በልተ ራስን በሰንሰለት አስረ ራስን መቀደስ ምን አትችልም። እንደውም ሰው ራሱን ከነገሮች መለየት በጀመረ ቁጥር ለኃጢአት እየተጋለጠ ይላል። ለኃጢአት ይጋለጣል። ምክንያቱም ኃጢአት የሚጀምርበት ስፍራ ሌላ ዓለም ስለሆነ ይህን በኋላ ላይ ይናገራል። ሌላ ዓለም ስለሆነ ራሴን ላይ ያለው ስትሉ በጣም ክፋቱ ወደ እናንተ ምን ማለት ይጀምራል? መምጣት ይጀምራል። እግዚአብሔር አምላክ ግን ባላችሁበት ሁኔታ መንፈሱን ይልካል፣ ቃሉን ይልካል፣ ይቀድሳል፣ ያነጻችኋል። በጌታ በኢየሱስም መለየት ይሁንላችሁ። ቅድስና ማለት መለየት ማለት ነው። ሲምፕል ትርጉም መለየት። እግዚአብሔር እነዚህ ነገሮች ቀደሳቸው ሚል ቃል ታገኛላችሁ። ሌዋውያንን ሄዳችሁ ብታነቡት እንጨቱን፣ ድንጋዩን፣ ብረቱን፣ ሸክላውን፣ ወርቁን የሆነ ነገሩን ብቻ ለመቅደሱ ሲለይ ምን ተባሉ ይባላል? ተቀደሱ ይባላል። መለየት ማለት ነው መቀደስ ማለት። ስለዚህ ጸሐፊው ሲናገር ምን ብሎ ይናገራል? በአንድ ቤት ውስጥ ሁለት አይነት ዕቃ ነው ያለው። ሁሉም አንድ አይነት አይደለም። የብር አለ፣ የወርቅ አለ፣ የእንጨት አለ፣ የሸክላ አለ። ማንም ሰው ራሱን አለ ከነዚህ ነገሮች ቢያነጻ፣ ያሮጊት ተረት ከሚመስለው ነገር ቢያነጻ፣ ካመጻ ራሱን ቢያነጻ ለክብር የሚሆን ዕቃ ይሆናል ይላል። ዛሬ የሆነ ሰው ለክብር ዕቃ ይሆናል። የውርደት ዕቃ ከሕይወታችሁ ላይ በጌታ በኢየሱስም ይወገድ። የተወገደ ይሁን በሉ እስቲ ሃሌሉያ። ዕብራውያን መጽሐፍ ሲናገር ዕብራውያን ምዕራፍ 12 ቁጥር 14 ሲናገር ሰላምን ምን በሉት ይላል? ተከታተሉት። ትቀደሱ ዘንድ ምን በሉ አለ? ፈልጉ። ያለዚህ እግዚአብሔርን ማየት የሚችል የለምና ሰላምን ተከተሉት። ትቀደሱ ዘንድ እናንተ ምን በሉ አለ? ራሳችሁን ቀድሱ አለ። መቀደስ ግን ምን በሉ አለ? ፈልጉ። እግዚአብሔር ስሙ ይባረክ። ልክ እናንተ የመቀደስ ፍላጎት በልባችሁ ሲመጣ የእግዚአብሔር መንፈስ ሊያነጻችሁ ይመጣል፣ ሊቀድሳችሁ ይመጣል፣ ቃሉን ይልክላችኋል። በጌታ በኢየሱስም ነፃነታችሁን ተቀበሉ። ያለ እርሱ ግልጽ ነው አይደል? ሰላምን ምን በሉት አለ? ተከታተሉት። ሰላምን መከተል ያስፈልጋል አይደል? ባለፈውም ሳስተምነው ይያል ሰላምን እሻት ተከተላትም አይደለም። ሰላም የምንከተላት ነገር የምንፈልጋት ነገር ነች። ራሳችን የምናስጠብቃት እንጂ ከሌሎች የምንጠብቃት አይደለችም። እኔ የሆነ ነገር ያደረኩኝ ያበላሻውኝ ሌላ ሰው ሰላም እንዲያደርግልኝ መጠበቅ ሞኝነት ነው። ስለዚህ ሰላምን የሚከተለው ማን ነኝ? እኔ ነኝ የምከተለው። ሰላምን ተከታተሉ አለና ትቀደሱ ዘንድ ምን በሉ አለ? ፈልጉ። ያለሱ ጌታን ማየት የሚችል የለምና እግዚአብሔር ስሙ ይባረክ። መቀደስ በሉ እስቲ እግዚአብሔርን ያሳያል በሉ እስቲ በጌታ በኢየሱስ ስም ይሄ ይሁንላችሁ፣ ይሄ ይሁንላችሁ በጌታ በኢየሱስ ስም። ምንድነው? በምን እንቀደስ? በቸም ያለም በጣም ብዙ ነገር ነው ያለው አይደል? ብዙ ነው ያለው ይሄ ዓለም። ግን መጀመሪያ ሰው መቀደስ ያለበት መጀመሪያ በሐሳብ ነው አይደል? አንደኛ መቀደስ ያለበት በሐሳብ። ይሄንን በደንብ አድርጋችሁ ያዙት ባካችሁ፣ ይረዳችኋል። መጽሐፍ ቅዱሳችን ሲናገር ዳንኤል በንጉስ መብልና መጠጥ እንዳይረክስ በልቡ ምን አለ ይላል? አሰበ። ቅድስና መጀመሪያ በምንድን ነው? በልብ ነው ማለት ነው፣ በሐሳብ ነው ማለት ነው አይደል? እግዚአብሔር ስሙ ይባረክ። መጽሐፍ ቅዱሳችን እንግዲህ ስለ ሐሳባችሁን መቆጣጠር ካልቻላችሁ ሌላውን ነገር መቆጣጠር አትችሉም። ይሄንን 100% ነው የምነግራችሁ። መጀመሪያ ሰው ሐሳቡን መቆጣጠር ከቻለ ሌላውን ነገር መቆጣጠር ይችላል፣ ይቀልለታል። ሐሳቡን ሳይቆጣጠር ሌላውን ነገር መቆጣጠር የሚችል ሰው የለም በምድር ላይ። እላይ ሰማይ ላይ የተከሰተ አንድ ነገር ልንገራችሁ። በልብ ውስጥ የተከሰተ ነገር ነው፣ ከዛ ወደ ተግባር የመጣ ማለት ነው። ኢሳይያስ ምዕራፍ 14 መጽሐፍ ቅዱሳችን ሲናገር
ሰይጣንን እንደዚህ ብሎ ይናገረዋል። አንተ በልብክ እንደዚህ ብለህ ምን አልክ አለ? አሰብክ። በልብህ ምን ብለህ አሰብክ? እንደዚህ ብለህ አሰብክ። ከከዋክብት በላይ ከፍ ከፍ እላለሁ፣ ከደመናት በላይ አርጋለሁ፣ በልዑል እመሰላለሁኝ ብለህ ምን አልክ አለው? አሰብክ። መጀመሪያ ሰይጣን ከመውደቁ በፊት ሐሳብ ነው ያሰበው። ከመርከሱ ከመበላሸቱ ከእግዚአብሔር ዓለም ከመባረሩ በፊት ሐሳቡ ነው የተበላሸው። መንፈሳዊ ዓለም ሲመለከተው አንተ መጀመሪያ ቃሉን የተናገርከው ለመላእክቱ ሳይሆን በልብህ ነው ያሰብከዋል። በልብህ ስታስብ ምን አልክ? ከከዋክብት በላይ ከፍ ከፍ እላለሁ አርጋለሁኝ ብለህ አሰብክ። ይሄ ሐሳብ ደግሞ በልዑል እመሰላለሁኝ ብለህ አሰብክ። ስለዚህ እግዚአብሔር አምላክ ከውስጥ እሳትን ምን አለብህ? በጌታ በኢየሱስ ስም ዛሬ የሐሳብ ልዕልና እንድትቀበሉ ጸልያለሁ። አሰበና በልቡ ከከዋክብቱ በላይ ነኝ፣ ከደመና በላይ አርጋለሁ፣ ልዑልን እመስለዋለሁኝ ብሎ አሰበና ይሄንን ሐሳቡን ለመላእክቶቹ ዲክሌር አድርገው አወጀው። ሲያውጀው 1/3 ምን አሉት? ተቀበሉት። ሁሌ ነው የምነግራችሁ፣ ሰይጣን አሳታቸው ብለን የምናስባቸው መላእክቶች በጣም ብዙ ናቸው በቁጥር። ኃይለኛ ሐሳብ ነው ማለት ነው። ኃይለኛ ንግግር ነው ማለት ነው የተናገረው። 4 መላእክቶች ካሉ ከአራቱ አንዱን አስቶታል። 100 ካሉ ከ125ቱን ምን ብሎታል? አስቶታል። ስለዚህ ይሄ ግን የማሳት ኃጢአት ወደ ሰይጣን የመጣው በምን በኩል ነው? በሐሳብ በኩል ነው። ሐሳባችሁን ሳትቆጣጠሩ ድርጊታችሁን መቆጣጠር ምን አትችሉም። መጽሐፍ ቅዱሳችን ሲናገር 2 ቆሮንቶስ ምዕራፍ 11 ከቁጥር 3 ጀምራችሁ ወይንም ከ1 ጀምራችሁ እናንተ አንብቡት። ይመክራቸዋል ጳውሎስ። እባብ አለ በተንኮሉ ሔዋንን ምን እንዳላት? እንዳሳታት። ሐሳባችሁ ተበላሽቶ ለክርስቶስ ካላችሁ ቅንነት እንዳትጎሉ ብዬ እፈራለሁኝ አላቸው። ሰይጣን ሰውን የሚያስተው በምኑ ነው? መጀመሪያ በሐሳቡ ነው። ሐሳባችሁ ውስጥ የሰይጣን ሐሳብ መጥቶ ሲገባ ሲወረወርና ወደ ልባችሁ ሲመጣ ሪጀክት ማድረግ ካልቻላችሁ በስተቀር ሲቆይ ድርጊት ሆነ መውጣት ይጀምራል። እኔ እፈራለሁኝ አለ ጳውሎስ። ለምንድን ነው የምትፈራው ከተባለ የምፈራበት ምክንያት ሔዋን የተሳሳተችው በምኗ ነው አለ? በሐሳቧ ነው። እናንተ ደግሞ ለክርስቶስ ያላችሁ ቅንነት እንዳይበላሽ ብዬ እፈራለሁ። መነሻውን ሐሳባችሁን ምን ካለባችኋል? ካበላሸባችሁ ለክርስቶስ ያላችሁ ልብ ምን ይላል? ይበላሻል። ዛሬ በጌታ በኢየሱስም ሐሳባችሁ ላይ የሚወረወር ማንኛውም ፍላጻ ይወገድ። በጌታ በኢየሱስም ይወገድ። ዮሐንስ ወንጌል ምዕራፍ 13 እናንተ ከቁጥር 1 ጀምራችሁ አንብቡት። ዲያብሎስ የአስቆሮቱ ይሁዳ ውስጥ ሐሳብን ምን አለበት አለ? አስገባበት። አስቆሮቱ ይሁዳ ከኢየሱስ ጋር ነው ያለው። አብሮ ደቀ መዛሙርቱ አሉ፣ ኢየሱስ ክርስቶስ አለ፣ ይሁዳ አለ። በዛ በተሰበሰቡበት ሰዓት አሳልፎ እንዲሰጠው ሐሳብን ምን አለበታል? አስገባበት። ቸርች ውስጥ ቁጭ ብለህ ሐሳብ ሰይጣን ያስገባባል። እዚህ እያመለክን እያጨበጨብን የሆነ ነገር እያልን ሐሳብ ሊያስገባ ምን ይላል? ይችላል። ሩቅ አይደለም ሰይጣን ያለ። ኢየሱስ እያለ እኮ በኢየሱስ ጉባኤ፣ ለዛም ነው ብዙ ጉባኤ አይደለም፣ በ12ቱ ጉባኤዎች በነዛ በደቀ መዛሙርቱ ጉባኤ ውስጥ ኢየሱስ ቁጭ ብሎ ሐሳብ አስገባበት እና ኢየሱስ ያንን አይቶታል። እንዳስገባ ምን ብሏል? አይቷልና ከናንተ መካከል አንዱ አሳልፎ ምን ይለኛል? ይሰጠኛል አለ ኢየሱስ። ከዛ ደቀ መዛሙርቶቹ ግራ ተጋቡ። ጌታ ሆይ እኔ ይሁን ምናምን ተባባሉ። እንደውም ወደ ደረቱ የሚጠጋውን ጠጋ ብለው ጠይቅልን አይነት ነገር አሉ አይደለ? ኢየሱስ ምልክት ሰጠ። አሁን በወጭት ውስጥ ከኔ ጋር እጁን የሚያጠልቀው ሰው እሱ ነው አላቸው አይደለ? ሰይጣን ሐሳቡ ያስገባበት ሰው እኔ አይደለሁም ኢየሱስ መጥቶ ቢነግረው አይሰማም። ሐሳብ አንዴ ሰይጣን ካስገባበት ሰው አይሰማም። በቃ ድንቁር ነው። እየነገረው ከኔ ጋር አሁን ወጭት ውስጥ እጁን ያስገባል አሳልፎ የሚሰጠኝ ሰው ብሎ በመካከላቸው ኢየሱስ እያወራ
ሰውየው ንቃት የለው። መጀመሪያ ምን ስላለበት ነው? ሐሳብ ገብቶበታል ከሌላ ዓለም። እኔ ገብቶኛል። አሁን አንዳንድ ሰው የማይሰማኝ ሌላኛው አስቀድሞ ሐሳብ ስላስገባበት ነው። ቀድሞ ያኛው ሐሳብ ካስገባበት እኔም ብለው አይሰማም። በቃ ያኛውን ሐሳብ ምን ብሎታል? ተቀብሎታል። ከዛ ሰውየው የሚያሰላስለው ምንድነው? በሐሳቡ ያሰላስላል። ይሄ ሰውዬ ፊት ለፊቱ ቁጭ ብሎ ይገምተዋል። ስንት ያወጣል ምናምን ይላል። እንደዛ እኮ ነው የሚያደርገው። ስንት ነው ምላቸው ሄጄ ምናምን እያለ ያሰብ። በቃ 30 ብር መሬት ይገዛል። አዎ ይገዛል። ራሱን አሳመነ ማለት። ኢየሱስ ያድናል። ሃሌሉያ። ከራት ተነስተው ወደ ጌቴሰማኒ ሄዱት። ወደ ጸሎቱ ስፍራ ሄዱት። እሱ ወዲያውኑ ወደ ገመተው ቦታ ገንዘብ ለመቀበል ፈጥኖ ሄደ። ሐሳቡ ምን አደረገው ማለት ነው? ድራይቭ አደረገው፣ ነዳው። ታውቃላችሁ ጌታ ኢየሱስ ክርስቶስ በዛ በጭንቁ ሰዓት 1 ሰዓት እንኳን መጸለይ አቃታችሁ እያለ እየመጣ እነዛ እንቅልፍ ነፍሳቸው ወስዷቸዋል። 3 ጊዜ መጥቶ አረባካችሁ ወደ ፈተና እንዳትገቡ ትግና ምን በሉ እያላቸው ጸልዩ እያለ የተናገረ እነሱ እንቅልፍ በቃ ያንገላታቸዋል። ያኛው ደግሞ እዛ ጋር ይደራደራል። አሁን የኛ ችግር ምንድነው? እኛ መጸለይ ያለብን ጊዜ አንጸልይም። ሌላኛው አካል ግን ነክቶ ምን ይላል? ይንቀሳቀሳል። ነክቶ የሆነ ነገር ያደርጋል። እግዚአብሔር ስሙ ይባረክ። በዛ በሌሊት እንቅልፍ በጣላቸው ሰዓት እሱ ወንበዴ እንደሚይዙ ጎመድ ምናምን አስይዞ ይዟቸው መጣ። እነዚህኞቹ እንቅልፍ እያረጋቸው ነው። ልክ ሲመጡ ግን ተነስተው አንዳንዶቹ ራቁታቸውን ሸሹ ይላል። ሮጦ ሄዱ። ለጸሎት እምቢ ያለ ሰው ራቁቱን ነው የሚሮጠው። 1 ሰዓት ቢጸልዩ ፈተናውን ምን ይሉታል? ኢየሱስ ነው ያለው። ወዲያ አይደለም ያልኩት። አያመልጡትም እኮ ብለህ ፍልስፍና ውስጥ አትግባ። ኢየሱስ ሊሞት ነው የመጣው እነሱ ምናምን አትበል። ኢየሱስ ግን ወደ ፈተና እንዳትገቡ ትጉና ምን በሉ ብሏል? ጸልዩ ብሏል። ስለዚህ ያንን ፈተና በጸልዩ ኖሮ ምን ይሉታል? ያልፉታል። ዞሮ ሰይጣን ሐሳብ ያስገባበት ሰው እስከ መጨረሻው ድረስ ያንቀሳቅሰዋል። አንዴ ምን ብሏል? ኮኔክሽን ነገር ፈጥሯል ከሰውየው ጋር። ስለዚህ ምን ያደርገዋል? በሌሊት ያስነሳዋል፣ ያንቀሳቅሰዋል። ሄዶ እዛ የሚሸጥበት ቦታ ላይ እንዲያወራ ያደርገዋል። ሰይጣን ሐሳብ ካስገባባችሁ በኋላ ለማውጣት በጣም አደገኛ። ስለዚህ መጀመሪያ ሐሳቡ ወደ እናንተ ሲመጣ ይሄ የእግዚአብሔር ሐሳብ አይደለም፣ አልቀበልህም፣ ወደ መጣበት ተመለስ። በጌታ በኢየሱስም ወደ መጣበት ይመለስ። ክፉ ሐሳብ ሁሉ ከአይምሮአችሁ ላይ ይወገድ። የውድቀት ሐሳብ ይወገድ። የበሽታ ሐሳብ ይወገድ። የኪሳራ ሐሳብ በኢየሱስም ይወገድ። ሐሳብ ሰይጣን ምን አለበት አለ? ሳታስቡ የምታረጉት አንድ ነገር የለም። በጣም ብዙ ሰው በልማድ ሳላስበው ነው ይላል። ሳይታሰብ የተደረገ ምድር ላይ ምንም ነገር የለም። ሳያስብ እዚህ የመጣ ሰው የለም። አስቦ ነው የመጣ። ምናልባት ሲመጣ ወደ ሌላ ቸርች ለመሄድ አስቦ ለምሳሌ እዚህ ጋር ሳይ እዛ ከሚርቀኝ እዚህ ቅርብ ልግባ ብሎ አሰበ እንጂ ሳያስብ ግን ምን አልመጣም። ህይወታችሁ ደግሞ የሚመራው የሚሄድበት ዋነኛ ሀዲድ ሐሳብ ይባላል። ከተማን ከሚገዛ ይልቅ ራሱን የሚገዛ ምን ይላል አለ መጽሐፍ? ይበልጣል። ከተማን ከሚያስተዳድረው ከንቲባ በላይ ራስን መግዛት የቻልክ ቀን አንተ ሰው ኃያል ሰው ነህ። የክብር ዕቃ ተብለህ ትጠራለህ። በጌታ በኢየሱስም ሐሳባችሁ የተጠበቀ ይሁን። በኢየሱስ ይውላችሁ። መጽሐፍ ቅዱሳችን ሲናገር እናንተ በፊት አለ። ይሄ ሁሌ ነው ማነሳላችሁ። ኤፌሶን ምዕራፍ 2 በአየር ላይ እንዳለው አለቃ መንፈስ ፈቃድ ትመላለሱ ነበር አይደለም? በአየር ላይ እንዳለው አለቃ መንፈስ ፈቃድ ትመላለሱ ነበር፣ የልባችሁንም ፈቃድ ትፈጽሙ ነበር አይደለም ይላል። ይውላችሁ በአየር ላይ ያለው አለቃ መንፈስ ሐሳብ ሰው ላይ ያስቀምጣል። ሲያስቀምጥ በልብ ውስጥ ነው የሚያስቀምጠው። ካስቀመጠ በኋላ ሰውየው ተነስቶ ሄዶ ያንን ሐሳብ ምን ይላል? አሁን ግን በእኛ ላይ በአየር ላይ ያለው አለቃ ሳይሆን ያለው ሌላ አለቃ አለ። የሱን ሐሳብ መቀበል ምን ትችላላችሁ። በጌታ በኢየሱስም የክፉ ሐሳብ ሁሉ ይራገፍ። የጨለማ ሐሳብ ሁሉ ይራገፍ። ሐሳባችሁ በልጁ በጌታ በኢየሱስ ደም ይረጭ።
ሐሳቤን በደሙ ረጫለሁ በሉ እስቲ። አዎ ክፉ ሐሳብ ወደ ልባችሁ ሲመጣ መቃወም ካልጀመራችሁ፣ ሐሳብ አይመጣም አይደለም ይመጣል። መቃወም ካልጀመራችሁ ግን ቀስ እያለ እየተቆጣጠራችሁ ይሄዳል። ብዙ ነገራችሁን ምን ይላል ያበላሻል። ከዛ ነገር ለመውጣት በጣም ትቸገራላችሁ። ስለዚህ መጀመሪያ በምናችን እንቀደስ? በሐሳባችን እንቀደስ። ምክንያቱም ሰይጣን ራሱ መጀመሪያ በሐሳቡ ነው የረከሰው አይደለም? መጽሐፉም ያወራ ያንን አይደለም? አንተ በልብክ ከከዋክብት በላይ ወጣለሁኝ ከደመናት በላይ አረጋለሁኝ ብለክ ምን አልክ? አሰብ። አያ ከሁሉ በላይ የመሆን ፍላጎት ነው ውስጡ የመጣበት። አጠገቡ አሁን የተሰጠው ነገር ብዙ ነው። አሁን የሁላችን ችግር አይደለም? ያለኝ ይበቃኛል በሉ እስቲ። ይሄ በጣም በህይወታችሁ በጣም የሚያረጋጋችሁ ነገር። ሰው መቼ ይወድቃል ካላችሁ ራሱን ከሌላ ጋር ማስተያየት ሲጀምር ይወድቃል። የወደቅንባቸው እግዚአብሔር ናችሁ ያለን ቦታ እንዳንደርስ የሆንባቸው ዋነኛ ምክንያቶች አውቀንም ይሆን ብዙ ሰው ያው ሁላችንም በጠይቅ እኔ ከራሴን ከሰው ጋር አወዳድሬ አላቅም ነው የምትሉት። የሚወዳደረው ሰው የትኛው እንደሆነ አላቅም። እኔ የት ነው ያለው ያ ሰውዬ? ሁሉም ሰው እኮ እንደዛ ነው የሚለው። እኔ ምንድነኝ ይላል? ቀንደኝ ይላል። እኔ ፍቅር ሰው ነኝ፣ እኔ የምህረት ሰው ነኝ ምናምን ሁላችንም የምንለው አይደል? ያኛው ሰውዬ የት እንዳለ እግዚአብሔር ይወቀው። ግን የጠቢብ አይኖች